ከይቅርታ ጋር ነው የአማርኛ የምጠቀመው አልኳችሁ። በቃ እኔ በጣም እንትን ስላለኝ ነው። እኛ የሚሸወድም አለ ማይሸወድም አለ፣ የተማረም አለ ያልተማረም አለ። እንደ ድሮ አሁን ሰው አልተሸወደም። አሁን የዛሬ ቪዲዮ ከዛሬ ቪዲዮ ልጀምርና መጀመሪያ ትላንትና ያየነው ቪዲዮ ምን አይነት ቪዲዮ ነው አይደል? ረግጣ ነው ሃይሚዬ ጥላ ነው የሄደችው። ይቅርታ አልጠየቀም። ይቅርታ ሳይጠየቅ ቀለበት ጨዋታ ሆነ እንዴ? በፊት ህፃን እያለን አለ አይደል የእንትን ቀለበት አድርጎ ታገቢኛለሽ ሆነ እኮ ነገሩ። እንደዛ አይደለም፣ ስህተት አለ። በመጀመሪያ ሴት ልጅ ክብር ትፈልጋለች። እች ልጅ አልቅሳለች። ድራማቸውም ሆነ እቃቃ ጨዋታም ሆነ ስለዛ ነው አይመለከተኝም። ነገር ግን እንደ አንድ ተመልካችና ወይ ደግሞ እንደ ሴት ክብር እኔ ይሄን ሁሉ ነገር በድሎኝ በመጀመሪያ ደረጃ ቪዲዮ ላይ ከማምጣቱ በፊት ይቅርታ ጠይቆ የቀለበቱን ፕሮግራም ቢያቀርበው እንደግፈዋለን። መቼ ትንሽ ይቅርታ ተባለች? መቼስ አሁን እሺ ኦዲየንስ 3000 ምናምን ህዝብ ፕራንክ ይሁን ፕራንክ አይሁን ነግሮናል። እኛ ተሰድበናል አይደል እንዴ? ተሰድበናል፣ ይቅርታ ተጠይቀናል እንዴ? እኛም እኮ ስለ ክብራችን እንጨዋለን። ሃይሚን ዛሬ ይሄን ቀለበት ተስማምታ አድርገው ቢሆን ኖሮ እኛ ደግሞ ይቅርታ ወንድሙም እሱም ህዝቡን እስከዛሬ እንዴ እኛ መቤቴን ስንቶቹ አሉ መሰላችሁ በመዳቤ ሽንት ቤት እያጠቡ እያዩ በእነሱ የሚወድቁ ያኔ በጀመሩበት ድራማቸው አንዷ ወገቧ ተሰብሮ የቡታጅራች ገብታለች አልገባችም። ቤተሰቦቿ አረዳለሁ ብላ ወጣ። ይሄ ሁሉ በማን ነው? የእነሱን ቪዲዮ ስታይ ነው አንሸራቷት ወርቃ ተሰብራ የገባችው። እችልሽ በአካል አታውቃቸውም። እንደኛ ነው በቪዲዮ የምታያቸው አይደል እንዴ? ስለዚህ ወይ ስራ ሲጀምሩ አይስሩ እኮ አይደለም። አሁን አንዳንድ ቤት እየገባው እያየሁኝ ነው እሰማለሁ። መስራት ልጆቹን ከለከሉ በእንደዚህ እኛ አይስሩ አይደለም አይደለም ለመሰለሽ እውነት የሚናገር ሰው በዚህ ምድር ላይ አይወደድም። ገብቶሻል? ስለዚህ አይደለም እኛ መጠመድ የለብንም። እኛ እያልን ያለነው ብሩኬና ሃይሚ ይለያዩ ሳይሆን ብሩኬ የሚሰራው ስራ ለእኛም ለትውልድም ትምህርት የለውም። ስንት አይነት ፕራንክ አለ፣ ስንት አይነት የሚያስተምር ነገር አለ። ሲሰሩም ደግሞ ማለት ነው ሲሰሩም እንደዚህ ተንዛዛ አይስሩ። 5-6 ቪዲዮ አይሰራ ወይስ ሲጀመር ወይ ለኛ ይንገረን ፕራንክ እንደሆነ ኦኬ፣ እኛ እንዳንሰማ እንዳን በጉጉት እንድናይ ከፈለገ ደግሞ ያሳጥረው። እሷን የሚያስለቅስ ልጅቷ በገንዘብም ትምጣ። ሲጀመር ከመጀመሪያም እናውቃለን ፊልም እንደሆነ፣ ግን እኛ ላይ ፊልም አይሰራም። ንግግር ማወቅ አለባት። ተከፍሏትም ብትመጣ አሁን ትላንትና ምንድነው ያለችው? ለልጄ ነው ያላንስም። ልጁ ሲጀመር አባቱ አይደለማ። አባቱ ቢሆን ኖሮ እኔ እስከ መጨረሻ ነው የምፋለመው አይደል እንዴ? ከእንደገና አንቺ የመጥሪያ ወረቀት ሲላክልሽ የመቅደት መብት የለሽም። በህግ እሷን ነው የሚያስጠይቀው። ገባሽ? ይሄን ሁሉ እኛ መሀይም አይደለንም። ይሁን ብለን እስቲ መጨረሻዋ ስንል ደግሞ ዛሬ ቀለበት ብሎ ምን አይነት ንቀት ነው ይሄ? እኛ ይቅርታ ተብለናል እንዴ? እኛ እኮ ተሰድበናል። እኔም ማን ያውቃናን ማንን ገብቶ የሚሳደበው? ስለዚህ አሁንም ስተት አለ። አሁንም ይሄ ነገር ይጥራለን። ፕራንክ ከሆነ አንዴ ቤኪ ነው አንዴ ጂኒ ነው። ከቪዲዮ በኋላ እኮ ጉዳቸው እየወጣ ነው። ለምን? የሀቅ አምላክ እያስወጣ ነው። የስንቱ እንባ ያለቀሰ ሰው አለ። ስለዚህ ይሄንን ነገር ሳያጠሩልን እኛ ቀለበት እሷ አሽላ ብታረግም እኛም ደግሞ ስለመብታችን ስለተሰደብነው እንጨዋለን። ከመጨው ነገም ተነጎዳም ወደ ኋላ አለም። ይበቃናል። ድራማ በቃ። መብቂያ ግን ሲኖረው እሷም ይቅርታ በስርዓት ተጠይቃ እኛም ይቅርታ መጠየቅ አለብን። 4 ነጥብ በቃ። እኛ የጨው ነው ከሴት ጎን ስለቆምና የተሰደብነው። ፈረስም አድርጓል አሉ ስቶሪ ላይ። ፈረስም ቀርቶ ነገ አያም ጭኖ ይምጣ። አይ ዶንት ኬር። እኔ ምን ችግር የለብኝም። እኔ ፍሬ ታፈሰን አያቀኝም አላውቀውም። ነገር ግን እንደ አንድ እንትን የሰው ሞዴል ስለሰጣቸው ልጆቹን እወዳቸዋለሁ። እንዲለያዩ አልፈልግም። ነገም ዛሬም ተነጎዳም። ነገር ግን ይሄንን ስራ ነው ያመጡት ወይስ ትክክለኛ ሚስት ናት ወይስ ውሽማ ናት? ይሄንን መጥራት አለበት። አንፋታም። በቃ እኔ በኩል አልፋታውም። ይሄንን አጥርቶ ነው እግሯ ላይ ወድቆኛ እያየን ይቅርታ እሷ ያነባችሁን እንባ ብሩክ አንብቶ ተንሰክስቆ ይቅርታ ጠይቋት። ከዛ ለኛንም ይቅርታ ይጠይቁን። ከዛ በኋላ ደግሞ እኛ ሽምግልና ለሃይሚ እንሰርላታለን። በቃ እንድትተው ያለውን ነገር። አመሰግናለሁ። እስቲ እኔ ልናገር እዚህ ላይ ፍርዬ ልክ ነሽ። ምክንያቱም እሷም የተናደደችው ቅድም ስናወራ ነበር። ምክንያቱም ሁል ጊዜ ድራማውን ተመልከት ዩዘር እግዚአብሔርን። ምክንያቱም ኦዲየንሱን እዚህ ጋር ሕፃን ጂል ያልተማረ ብለው ነው የሚያስቡት። ገባሽ?
ያመጣሉ። ድራማው መደምደሚያ ሁል ጊዜ ወይ ኦዲየንስ ነው ወይ ደግሞ ካሜራማን ነው። ገባሽ? የዛኔ እንደዛ በአንድ እግሩ አቁመናት በቃ ለምን ይሄ ነገር ሲጀመር ሲያመጡ ድራማውን ትክክለኛ ድራማ ማምጣት አለባቸው። በቃ ትክክለኛ የሚያስተምር ስርዓት ያለው ፓርት ያለው ማምጣት ነው ያለበት። አሁን እዚህ ጋር መጥቶ የሁሉ የኛ ያወራ ነው ሁሉ የልጅቷ ምኑም አሁን እኮ እዚህ ጋር በቃ አሁን በቃ ቤኪ ላይ ተደፈደፈ ልጅቷን ያመጣ ይከሌ ነው ይከሌ የመጀመሪያ አወሩት ውስጥ መጀመሪያ ተወራውስ ነገር እንዴት ነው የሚሆነው? ባለፈው በውሸት አሚ ቀለበት አስራለች። ይሄ ሁሉ ለምን እሷስ ቢሆን ክብሯን ዝቅ የሚያደርግ ስራ ለምንድን ነው የምትሰራው? ለምንድን ነው ክብሯን ዝቅ የሚያደርግ ስራ የምትሰራው እንዴ? ያኔ ስንት ነው የተባለችው እንዴ? ስንት ነገር ነው የተባለችው? ፋሲል ቃል በድብቅ አስራለች ብሎ ያላየ ነው። ከሱ ጋር እያለች አንድ ሴት ከአንድ ወንድ ጋር እያለች ቤት ሀገር ነው ቀለበት የምታስረው ከየትም የለም ብለው አሉ። እሺ ብለን ስንል የለም የሱም በበቃቸው ጊዜ በቅቶ ከዛን እሱ ሄዶ እሷን ይቅርታ አለ። ኦዲየንስን አላለ እንዴ? ምን አይነት ስራ ነው ይሄ? የሚሰሩት ስራ መስተካከል አለባቸው በቃ እንዴ። አሁን ደግሞ ቤኪ ነው ይሄንን ያመጣው። ማንም አይሰማው ማንም ማለት ነው። በእኔ በኩል እኔ ይሄ በዚህ አልስማማም። ያመጡትን ድራማ ነው ማጥዬ። አሁን አንድ ነገር እዚህ ጋር የተረዳሁት አንቺ ያልሽው ትክክል ነው። መናገር እንፈልገው ምንድነው ልጅቱ ለምን መጣች፣ ለምን ወጣች፣ መቼ ወጣች፣ መቼ ተመልሳ ትመጣለች? ይሄን ነገር በደንብ ግልጽ ያርጉልን እንፈልገዋለን። ምክንያቱም የልጅቱ ውስጥ ያለውን ነገር መታወቅ አለበት። የማልጅ ነው እኒ ኳታት ውጪ ከዚህ ሂጂና እሱን ሄደሽ አትሳደብ ታያት ስም ብላ ትስማ ታይ በእናትሽ። እና መቼ ልጅቱ መምጣት ባለብኝ ሰዓት መጣለው ብላ ነው ያለችው። ስለዚህ ያን ነገር በደንብ ያሳውቁን። እዚህ ጋር አሁን የተወታተፈው ነገር ተወታተፈ። እሱም እኔ ልጄ ስላልሆነ እርግጠኛ ነኝ ብሏል። ጥሩ ነው። ስለዚህ ይሄኛው ሽምግልና ወይም ቀለበቱ ከአንድ 2 ሳምንት ይቆየንና ልጅቱን ትሪት ያርጋት፣ ልጅቱን ይቅርታ ይጠይቃት። ዛሬ ነገ ከነገ ወዲያ መጥቶ ይቅርታ ጠይቂያታለሁ እምቢ ያለች ቢባል ማንም አያምነውም። እንደዚህ አይደለም ይቅርታ የሚጠይቀው። ይቅርታ ይበላት፣ ጎንበስ ይበል፣ አሁንም ይበል፣ ትሪት ያድርጋት። ከዛ በኋላ የሚሆነው ነገር ይሆናል። ቀለበት ወይም ደግሞ ሰርግ ስላልን ብቻ አይደለም። ስለዚህ ይሄ ነገር ይስተካከል ነው ትልቁ ነገር። እችሊ ትሪት ትገረም ቴራፒ የሚያስፈልገው ነገር ነው። ሌላ ሀገር እኮ ቴራፒ በጣም ነው ቴራፒ ቦታ አለ አስገባት እና ይሄን ነገር ያስተካክሉ ነው ትልቁ ነገር እንጂ ተነስቶ ትናንትና ሂጂ ከዚህ ይቅርታ ልልሽ ማልፈልግሽም ተብሎ ዛሬ ቀለበት ተንበርክኮ ላርግልሽ አይባል እና እንዴ ምንድነው ሁሉ ጊዜ የሚደፈደፈው በኦዲየንስ? ሁሉ ጊዜ የሚደፈ ኤካሌ አምጡታት ነው። ኤካሌ ተቀጥሮ ነው። ሰው ተቀጥሮ ነው። እነሱ ማን ናቸው? ምንድናቸው? እነሱ መንግስት አይደሉ እንዴ? ኢትዮጵያ ስም ህዝብ አለን እንዴ? ህዝቡን ያባላሉ። ኦዲየንስ ያባላሉ። ከዛ ህዝቡ ከተባለ ኦዲየንስ ከተባለ በኋላ ከዛን እነሱ ደግሞ ይመጡና ስራ ነበረ እሱ እናንተን ላይ ያስተምር። ይሄ ምንድነው የሚያስተምረኝ እኔን? በቃ ትክክለኛ ስራ የሚሰሩ ከሆነ ካሁን በኋላ ተከብረው ክብራቸውን ጠብቀው ትክክለኛ ስራ ይስሩ። በቃ ፍቅረኛሞችም ከሆኑ የራሳቸው ጋር አይመለከተንም። እኔ አላትም ሜዳ ላይ አላት አይመለከተንም። ግን ክብር ይኑራት ለልጅቷ። ይሄ ክብር ስለሌለ ነው ማንም የመጣው ያለ ቦታሽ ውጪ ከዚህ አንቺ ቦታሽ አይደለም እዚህ ልትቆም። ለምን እኛንስ ለምን ታስንቀናለች? ሴት የተባለ ለምንድን ነው እንደዛ የምትባለው እንዴ? ለምንድን ነው እንደዚህ የምትባለው? እሷስ ክብሯን ብቻ አይደለም እዚህ ጋር እሷ ብቻ አይደለችም። እዚህ ጋር የሚያለቅሱ ልጆች በሰው ቤት የሚኖሩ ልጆች ናቸው። እነሱን ስለሚወዱ ስለነሱም ያገባናል። እኛ እዚህ ጋር ጨረቃ ፋሚሊ ወይም ደግሞ እዚህ ጋር የምንናገረው እነሱ የሰሩት ስህተት ብዙ ሰዎችን ህይወት እየረበሸ ነው። ልጆች ፓራሲት እየወሰዱ እየተኙ ነው። ከስራቸው እያቆሙ ነው። ስለዚህ ይሄ ነገር አግባብ አይደለም። ይሄ ነገር ይስተካከል የምንለው ስለማያገባን ስለሚያገባን አይደለም። ስለ እናንተ ህይወት ብቻ ሳይሆን ስለ ሌሎችም ስላሉት ስለሚገባን ነው። ስለዚህ በስነ ስርዓት አዳምጡና ነገሩን አስተካክሉ። እናንተን ስለተወደዳችሁ ወይም ደግሞ እናንተ ልጆች ናችሁ ተብላችሁ ስለታያችሁ ይሄ ሁሉ ነገርና ይሄ ሁሉ ውሸት አላስፈላጊ ነው። ጭንቅላታችሁን አሳድጉት። በጣም ማቹርድ ለመሆን ሞክሩ። ሰውን እሸውዳለሁ ብላችሁ አትሞክሩ። ሰውን እሸውዳለሁ ባላችሁ ቁጥር እራሳችሁ ናችሁ የምትሸወዱት። የአሁኑ ስራ ላይ በጣም ተሸውዳችኋልና እራሳችሁን እዩ። ቁጭ በሉና ምን እየሰራችሁ እንደሆነ ኖርማል የሆነ ነገር አድርጉ። ይቅርታ